አሌክሲ እኔ ያው ስለ ፍቅረኝ ሁለት አይነት ፍቅረኛሞች አሉኝ። ስለ እነሱ ሊጠይቄ ወይ እንድትመክረኝ ፈልጌ ነው። ሁለት አይነት ፍቅረኛ? አዎ። ሁለት ፍቅረኛ ነው ያለሽ? ያኔ አወራቸዋለሁ እንጂ ያው ሁለቱንም ያው እርግጠኛ ያልሆንኩት ያው ከዚህ በፊት ያው በሁለት አይነት ፍቅረኛም ተበድዬ ያውቃለሁ። አሁን ደግሞ የሚያወራቸው ሁለት ሰዎች ሁለት አይነት ማለት ነው። ያኔ ቆይ እኔናት ከመቀሰፋችን በፊት እንዴት ተዋወቃችሁ ከሚለው ነገር ይስጥ እያንዳንዳችሁ። አንዱ ያው 1 ዓመት ሆኗል። ኢትዮጵያዊ ነው። ለንደን ነው የምኖረው። የት? ለንደን። እሺ። አንዱ ደግሞ እዚህ ዱባይ ነው የምኖረው፣ አቡዳቢ። ያው እሱ ሌላ ዜጋ ነው እኮ። እንዴት ተዋወቃችሁ? ከለንደኑ ጋር እንዴት እንደተዋወቃችሁ ነገርና ወደ ዱባይ እንመጣለን። ለንደኑ በኢሞ ነው የተዋወቅ ነው። ከዛ 1 ዓመት እናወራለን። በኢሞ ነው የተዋወቅ ነው። እሺ። ከዛ እያወራን ነበረ 1 ዓመት። ያው 1 ዓመት አካባቢ አውርተናል። ግን ከዚህ በፊት ሁለት ፍቅረኛ ከዚህ በፊት እንደዚህ ተበድዬ ነበርኩ። ያኔ አላመንኩም። ያኔ አሁን በፊቱ ያሉትንም ስለበደሉኝ አሁን ያለውንም ሁለቱንም አላመንኩም። ለዛም ነው ሁለቱንም ያወራው። በአንዱም ያው እምነት የለኝም። ያው ለወንዶች ብዙም እምነት የለኝም ከዚህ በፊት ስለተበደል ይልቁንስ ለኢትዮጵያ በጣም ያለ እምነት አይኖረኝም። አሁን ትንሽ ፍቅርም ያለኝ ሌላ ሀገሩ ሌላ ዜጋው ነው። አሁን የሎንዶኑን እየሸወደኝ ይሁን ምን ይሁን አላውቀውም። ግን ያኔ ሁለቱንም አውራቸዋለሁ። እሱ 1 ዓመት ሆኖኛል። ይሄኛው እዚህ ዱባይ አለ ያልኩ ደግሞ 8 ወር አካባቢ ነው። ስለዚህ በሁለቱም ውስጥ ገብቼ መለየት አቅቶኛል። እኔ ደግሞ ያው ማግባትና መውለድም ፈልጌያለሁ። እድሜሄም ያው 30 ነኝ። እንደዛ በቃ መለየትም አቅቶኛል። ማመንም ችግር ሆኖኛል። ከነዚህ ውስጥ እንዴት ቢሆን ይሻላል ማለት ፈልጌ ነው። ከዱባዩ ጋር እንዴት ተዋወቃችሁ? እሱም በኢሞ ነው የመጣ። ምንድነው የምታወሩት ከለንደኑ ጋር በኢሞ? ያው ስለ ወደፊቱ ነው። ያው ከዚህ በፊት ያው እሱም ህይወት ነበረ ተበላሽቷል አለ። እኔም ከዚህ በፊት ያለኝ ተበላሽቷል። ያው እንደዚህ ስናወራ ለንደኑን አላመንኩትም። ያኔ ከነገሮቹ ከሁኔታዎቹ የተነሳ ብዙም አላመንኩትም እና የሚሆነው ነገርም አንዳንድ ነገር ያስጠላኛል። በአሁኑ ሰዓት እሱን አንዳንዴ ስደብረኝና እና እቃ ብዛት ሊያጥበው ሲል እና ምንድነው ወራና ምናምን ሲጠቀልሎ ብቻ እያወራሁት ነው እየደበረኝ። ምንድን ያልተመቸሽ ከሱ? ሁኔታዎቹ ምንም የሚዋሸኝ ነው የሚመስለኝ። ምንም ያመንኩት አይደለም። ከዚህ በፊት ወንዶች ስለዋሹኝ በቃ የማመን ጉዳይ በጣም አላመንኩትም። ያኔ የሎንዶንንም አላመንኩም፣ ይሄንንም አላመንኩም። እኔ ግን የምር እያፈቀርኩ ለማግባት ለመውለድ ልጅ ለመውለድ ፍላጎት አለኝ። ግን እንዴት ሊያምን እችላለሁ? ከዚህ በፊት በሁለት ወንዶች ተገኝቻለሁ። ለዘበ አላመንኩም። ዝም ብዬ ያው ጊዜን ለማሳለፍ አወራለሁ። ግን እንደዛ እያልኩ እድሜ እየሄደ ነው። እሱም አሳስቦኛል። እንዴት ቢሆን ይሻላል ነው። ይሄኛው የዱባይ ወንዶ ስልክ ሁላ ሊኮልኝ ነበረ። ስልኬ ተሰብሯል። በቪዲዮ ኮል ደውሎ ሲያስቸግር ስልኬ ገልብጬ ያስቀምጣለሁ። ከዛ ለምንድን ነው በቪዲዮ ማታወሪኝ ስል ስልኬ ተሰበረ ስል ገዝቶ ሊኮልኝ ነበረ። ስልኩንም እስከዛሬ አልከፈትኩትም። የሱ ምን ያህል ጊዜ የሆነች ስደት ላይ በሰው ሀገር? 4 ዓመት ሊሆነኝ ነው። እሺ አስቸጋሪ እኮ። እስቲ ሚውት አድርጊና አዳምጪኝ። አንደኛ ማለት እንዳለብኝ ራሱ እኔ ግራን የገባኝ ማለት ሰው ለሁለት ሰዎች ተመሳሳይ ስሜት ሊኖረው አይችልም።
ገብቶሻል? አሁን አንደኛ ነገር አንቺ እድሜ እየሄደ ነው 30 ሆኖኛል በሚል ሰበብ በችኮላ በቃ በባሌም በቦሌም ማንም ይሁን የትም ይምጣ ምንም ይሁን ዋናው ባል የሚሆን ሰው ይሁን እንጂ ብለሽ ደምድመሽ በዚህ አይነት መልኩ ትዳር አገኛለሁ ብለሽ የምትጓዥበት መንገድ በጣም 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 የተሳሳተ መንገድ። ትዳር የሚሰጠው ፈጣሪ ገብቶሻል? ከሁለቱ አንዱ ሊሆን ይችላል በሚል እሳቤ ከሁለት ሰዎች ጋር በተመሳሳይ ሁኔታ ማውራት አንደኛ ሀሳብሽም ነው የሚገነጣጠለው፣ ሁለተኛ ለየትኛዎቹም ስሜት አይኖርሽ። ቃል አጥብበት ነው ለሚለው እንግዲህ ያም ትክክል አይደለም። ምናልባት ያም ሰው እውነተኛ ሰው ሆኖ እኮ አንቺ ከአንቺ ፍቅር ይዞት የእውነት ቁም ነገር እያወራሽ ቢሆን እየጎዳሽ ምትል በሰዎች ህይወት ላይ። ስለዚህ አለመነካካት ይመረጣል። በተቻለ መጠን ካላፈቀርሽ አላፈቀርሽም ተንበርክከሽ ጸሎት አድርጊ። ፈጣሪሽ ጥሩ ባል እንዲሰጥሽ። ፈጣሪ አይሳሳትም። ለምን በ40 ዓመትሽ አታገቢም? በ20 ዓመቷ የሚያገባችው በ40 ዓመቷ የሚያገባችው በ30 ዓመቷ የሚያገባችው እግዚአብሔር አይሳሳትም። ገብቶሻል? ቢዘገይም የሚቀድመው የለም። ስለዚህ ሁሉም ነገር ጊዜ አለው። ቢሆን ጥሩ ነው። ከሆነ ደግሞ መሆን ካለበት በትክክለኛው መንገድ ነው መሆን ያለበት። አንቺ ሰው ሀገር ነው ያለሽው። በኢሞ ተዋውቀሽ ባል ልታገኚ አትችይም። አብዛኛው ውሸታ ጭምብል ያደረገ ፌክ ነው። ከአንቺ ገንዘብ ጥቅም የሚፈልግ ሩቅ ሆኖ የትም ሀገር ምናምን እንደዚህ ቪዲዮ ኮል ምናምን ያወራሽና እንዴት አድርጎ ብላክሜል እንደሚያደርግሽ ነው ያስብ። የሚያስጠላ በቃ ሰው መሆንሽን የምትጠይበት ጊዜ ነው አሁን። ቴክኖሎጂው አለ። ሰው በርቀት መሞዳሞድና መጀናጀን ስለቻለ ብቻ ዘሎ የሆነ ነገር ውስጥ ይገባል። ከዛ ህይወቱ ሲኦል። ነገ ገመናህን አውጣዋለሁ ገመናሽን አውጣዋለሁ ሲነቋቆሩ ሲዛዛቱ ነው የሚገኙት። ሰው ነገሮችን በማስተዋል ስትራመጅ በጣም በጥንቃቄ መሆን አለበት። በሬ ሆይ ሳሩን እንጂ ገደሉን ሳታይ ምናምን የሚባለው ተረት እንዳያንቺ ላይ እንዳይሆን በደንብ አስተውይ። አሁን መመክርሽ እንዳሳብ ሁለቱም ጋር ያለሽን ነገር አቁም። ሀሳብ አይደል የፈለግሽው? ህይወት ዕቃ ጨዋታ አይደል? ከሁለቱም ጋር ያለ ምክንያቱም ሁለቱም አታፈቅሪያቸው። ምክንያቱም አንደኛውን ብታፈቅሪው ከአንደኛው ጋር የመሳብ ነገር አይኖርም፣ ወይም የማውራት ነገር አይኖርም። ፍቅር ሁልጊዜ በዙፋኑ አይደራደርም። ገብቶሻል? አሁን ከአንድ ሴት ፍቅር ከያዘኝ ለሌላ ሴት ሌላ ስሜት ሊኖረኝ አይችልም። በቃ እንትን ነው፣ አንድ ቦታ ነው በቃ የሚሆነው ልብ ሁልጊዜ። ገብቶሻል? ስለዚህ ከሁለቱም ጋር ያለሽን ነገር አቁሜና መለስ በሽ ብቻሽን ሆነሽ አስቢ፣ ቁጭ ብለሽ ጸሎት አድርጊ። ከዛ ሀገርሽ ደግሞ ሂጂ፣ ተንቀሳቀሽ። ምክንያቱም ትዳር የምታገኘው ቤትሽ ቁጭ ብለሽ አለ። በኢሞ የሚመጡት ቆዳ ገፋፊ ናቸው። ማህበራዊ ህይወት ውስጥ ተሳተፊ፣ ሶሻል ላይፍ ይኑርሽ፣ ከሰዎች ጋር ተገባቢ፣ ተቀራረቢ ምናምን። ይሄ ሌላ አይነት ግንኙነት ሳይሆን ማህበራዊ ህይወት አለ። አሁን ከአንቺ ጋር ማህበራዊ ህይወት እያደረግን ነው። በቃ እዚህ ውስጥ አሁን ሶሻል ላይፍ ነው ያለን፣ ሶሻል ሚዲያ ማለት ነው። ልክ እንደዛ አሁን በአካልም ሀገርሽም ስትሄጂ ምናምን በተለያየ አጋጣሚ ከሰው ጋር ትግባቢያለሽ፣ ትቀራረበሽ፣ ነገሮች እየተገጣጠሙ ይመጣሉ። ጸሎት አድርገሻል፣ ጠይቀሻል፣ ፈጣሪ ደግሞ ምላሽ የሚሰጥሽ በምክንያት። እንዲህ አይነት ትራክ ውስጥ መግባት ነው እንጂ ቁጭ ብለሽ ኢሞ ላይ ሁለት ሰዎች ጋር በተመሳሳይ መልኩ ማውራት ጊዜሽንም ማባከን። ተግባባል? አዎ አሌክስ፣ ያኔ ይሄኛው ስልክ የሰጠኝ ሌላ ዜጋው ስልኩን ምን ላድርገው? እኔ አልከፈትኩም ስልክ። እኔ ሁለት አለኝ ለራሴ የለኝም አውቃለሁ። ያን ስልክ የለኝም። በቪዲዮ የሚያወራክ ስልኬ ተሰብሯል። ስክሪኑ ስል ነው የላከልኝ። እኔ አውቄ ነው በቪዲዮ እንድታወሪ። አዎ ግን አልከፈትኩትም ስልኩን። እኔ ደግሞ በሌላ ስልክ አዎ ከፈትኩት ብዬ ሁለት ስልክ ስላለኝ በሌላ ገባው። በምን አይነት መንገድ ሊመልስለት? እኔ የሰው ነገር መነካካት አልወድም። እሱ ዝም ብሎ ላከኝ እንጂ ስጦታን የሰጠሽ እሱማ ስጦታን ነው ብሎ ነው የሰጠኝ። ያኔ ስልክ የምናወራበት የለም፣ እስክሪኑ ተሰብሯል። እንዲወጣና እንዲገዛ አትፈቅድልኝም ሴትዮ ስል። እሺ በቃ ይኸውልሽ አዳምጪኝ። ነው ስጦታ ጊፍት ከሆነ ስጦታ አይመለስም። በፍቅር ጊዜ ስትሞዳሞዱ ስትጃጃሉ በቃ ጊፍት ብሎ ሰጠሻል። እኔ አሁን እዚህ ነገር ውስጥ መግባት የለብሽ ማለት ሰው በሰላሙ ጊዜ ስትፋቀሪ ወይ ስትዋደጂ የምትሰጣጡትን ስጦታ ነውር ነው። ኤኒዌይስ ገብቶሻል። አሁን በትመልሽለት ትክክል አይደለም። ይሄ ወይ ቀፍለሹ ምናምን አይደለም። አፈቀርኩሽ ብሎ ገና ለገና በቪዲዮ ኮል አይሻለው በሚል ሂሳብ ሰርቶ ነው እሱም እኮ የላከች። ገብቶሻል።
አሁንም የሚጨቀጭቅሽ ከሆነ አይ ትናንትና እኮ ማዳም እንትን ውሃ ፊ ብላኝ ስልኩን እየከፈትኩት ውሃ ሳፈላ ውሃውን ተሳስቼ እንዲህ በእንትን ይዤው በጋለው በኩል ሳላሰበው ስልኩንም ለቀኩት እና በእናትህ ስክሪኑ ፈሰሰ። ደግሞ የፈሰሰው የክፋቱ ክፋት ካሜራው ጋር አሁን ቪዲዮ እንዴት አባቴ ነው ከፍቼ ማወራ ብለሽ እንትን ቪዲዮ ኮል እንዳታወሩ ቪዲዮ ኮል። እነዚህ አይነት ሰዎች ይኸውልሽ ነገ የገዛልሽን ስልክ ሚሊዮን እጥፍ የሚሆነ እንትን ሲያስከፍልሽ ነው የሚሆነው። እረፊ። ብዙ ጣጣ አለ። ተግባባን? ኦኬ። ስልኩን ብሎክ ላድርገው ወይስ እንደላድርገው? ይኸውልሽ አሁን ከሁለቱም ጋር ያለሽን ነገር አሁን ብሎክ ማድረግ ሳይሆን እየቀነሽ መምጣት ብልህ ነው መሆን ያለብሽ። ብሎክ ምናምን ስታደርጊ አሁን አንቺ ራሱ ነገ ጭንቅላትሽ ሊፈነዳ ሊደርስ ይችላል። እየቀነሽ ለምሳሌ በየቀኑ የምታወሪ ከሆነ አንድ ቀን እየቀነሽ፣ 2 ቀን እየቀነሽ፣ በሚቀጥለው ሳምንት ደግሞ 3 ቀን አታወሪውም፣ በ4ኛው ቀን ታወሪዋለሽ። ምን ሆነሽ ቢዚ ሆኜ ነው እያልሽ ቀስ እያልሽ ጋፑን እያሰፋሽው እነሱ ጋር በማታወሪበት ጊዜ ሌላ ነገር እየሰራሽ ራስሽን መግዛት በዚህ መንገድ ነው። በአንዴ ሲጥጥ ተደርጎ ፍሬን አይያዝም፣ ገደል ነው የምትገቢ። ኢትዮጵያዊም ብዙም አላወራም እኮ አሁን ኢትዮጵያዊው በጣም ደብሮኛል። እሱን ብዙም አይደለም እንደነገርኩ ስራ የበዛኝ ቀን ብቻ ነው። ያኔ ወር አናብ ስጠቀልል ምናምን እንቅልፌ እንዳይመጣ ብዬ ነው። ያኛው ግን እናት እንደዚህ የሚባል ነገር የለም። ስራሽን ዝም ብለሽ ስሪ እንጂ ግዴታ ማውራት አለብሽ እንዴ? ከሆነ ሰው ጋር ስራ ስትሰሪ እንዴ ስራ ስሰራ እንቅልፌ እንዳይመጣ ብለሽ ግዴታ ከወንድ ጋር መጀናጀን እኮ አይኖርብሽም። መዝሙር ስሚ ወይ የሆነ ትምህርት ስሚ፣ መንፈሳዊ ነገር እያዳመጥሽ ስራሽን ስሪ። ስንት ነገር ባናዳምጥስ ቢቀር ቴክኖሎጂ ስለሚኖር ስራ ነው። በቃ ስራዬን አልሰራም እንዲ አርፌ ገብቶሻል። ሰው እንደዛ መሆን የለበትም። እንደዚህ አታስለምጂ ራስሽን። እሺ እሺ። አመሰግናለሁ አሌክስ። አመሰግናለሁ። እናንተ ሁለት ይዛችሁ ነው እኮ ሰው እኮ አሁን እኔ በወንዶችም ይኸውላችሁ አሁን አንድ ወንድ እዚህ ውስጥ ለምሳሌ 2000 ሰው አለ። በነፍስ ወከፍ 3 ምናምን ፍቅረኞች አሉት። 2-3 ይዛችሁ እኛ ከቤት በኩል እንጥበስ። ማን ያገባ? እኔው ቆሜ ቀረው ነው አሁን ጎዝ አሁን ዞር ስላው የሚያገባኝ የለም። እና አሁን ቆሞ ቀሮች ማህበር የሚባለውን ላቋቁም ነው። አሁን ከሲንግሎች ማህበር ወደ ቆሞ ቀሮች ማህበር ልሸጋገር ነው። ወፍ የለም ወፍ ነው የሌለው። ስለ ይሄ ተስፋ የለኝም ሳየው አዝማሚያው። ምክንያቱም አንድ ወንድ በነሱ 5 ፍቅረኞች ካሉት አሁን እሷ እንግዲህ በሴቶች ጉዳይ 2 ካላት ወንዱ ደግሞ ማስላት ነው። 1 5 6 ይኖሩታል። ሲንግል ሰዎች ተስፋ ያለን አይመስልም ወገን። ምን ብለን ሽቀላው ላይ ስራችን ላይ ምናምን ብናተኩር ነው የሚሻለው። እሱ ካለ ምናልባት እንግዲህ ዘራችንን ልንተካ እንችላለን በጊዜ ሂደት ከፈቀደ። ግን ሁኔታው የሚሆንም አይመስልኝም። ተቀበል። ሄሎ አሌክስ፣ በጣም አመሰግናለሁ ስላስገባኝ። ብዙ ጊዜ እከታተላለሁ። በዚህ ጠባሳ በእኛ በኩልም አለ፣ በነሱ በኩል ብቻ ሳይሆን በእኛ በኩልም አለ። እኛ ምንም እናንተ እነማ እነሱ እነማን ናቸው? አልገባኝም። አዎ ሀሳብ ፍቅረኛ ጋር ከሴቶች ጋር ለእኛም አለ ጠባሳ። እኛም በጣም ነው የምንጎዳው። ከራሴ በላይ መውደድ ይችላለሁ፣ ከራሴ በላይ ላፍቅር ይችላለሁ። አሁን ያንተ ምክር ብዙ ጊዜ ለነሱ ብቻ ነው፣ ለኛ አይደለም። ግን ለኛ ማሰብ አለብህ። አሁን በዚህ ሰዓት ራሴ ቢያጠፋ አቅም የለም እንጂ ራሴ አጥፋት የሚል መንፈስ አለኝ። የፍቅር ማለት ነው። ቆይ ምን አጋጥሞ እንደዚህ አይነት ንግድ ቆይ ወንድሜ፣ አሁን ሴት ልጅ መታ ስትነግረን ጉዳቷን ወይም ጭንቀቷን እንሰማለን። ያው ሴት ልጅ ነች። ወንድ ልጅ መቶ ሲነግረን እንሰማለን። እና ይሄ ለሆነ አካል ምናምን ማድላት ምናምን አለ። አሁን አንተ መታሃል አይደል? እንረዳህ እስቲ ንገረን። ምንም ችግር የለም። አዎ ኦኬ። 2 ዓመት 20
2026 2025 23 ላይ ወድጄ ዛሬ 3 ዓመት ነው በቃ ሊሆን ነው 3ኛ ዓመት ቆጥር ያለው እንዴት ምንም ንክክል ምንም ችግር የለም። ግን በቃ በሶሻል ሚዲያ ነው የተዋወቅ ነው በሶሻል ሚዲያ ነው በቲክቶክ ግን ጭቅጭቅ ነው በቃ አሁን ጭቅጭቅ ነው። ምንም ሳልኖር እሷን ተወደኛለች እኔም ወዳታለሁ። ግን ከፍቅር በላይ ጭቅጭቅ ነው በቃ መሀላችን ማለት ነው። ምንም ሳልኖር ምንም ሳላጠፋ እሱም ሳታጠፋ ማለት ነው። ግን አሁን እተዋለሁ ያልኩ ነኝ ለመተው አሁን ስልኩን ተናድጄ ሲዘጋ እውነት ምን ልበል እንግዲህ አሁን ብዙ ሶሻል ሚዲያ ላይ ብዙ ሰው አለ ይሰማልና ብዙ ለማውራት አልችልም። በቃ የሚሰማን ነገር ይሄ ነው ለማለት አልችልም። ግን እንዴት መተው አለብኝ? እኔ ለመተው ብቻ ነው የምፈልገው። አልቻልኩም። በቃ ቶሎ ማግኘት የማልችል ሰው መተው አለብኝ። ራሴ የተጎዳው በጣም ሌላ ስሜት ውስጥ የገባው ነኝ። አካል ቶሎ ማግኘት የማልችል ሰው እሺ ምን አድርጌ መተው አለብኝ? እቺ ምክር ብቻ ለኔ ካንተ ፈልጋለሁ። የት ነው የምትኖረው እሷ? እሷ ሳውዲ፣ እኔ ዱባይ። ለዚህ ነው ራስን ለማጥፋት ያሰብከው? ሌላ ችግር የለም? ወንድሜ አለ በጣም አንደኛ ፈረስት የሆነ ምንድነው ታውቂያለህ አሌክስ? ላይቭ ብዙ ጊዜ ላይቭ ላይ ያለውን ሰዓት እንዳትገቢ ካልኩት አልማክ ነው። አለ አሌክስ እየሰማክ ነው? ኔትወርክ እኔ ነኝ መዝኝ ስለሚይዘው እየሰማህ ላይቭ እንዳትገቢ ያልኩ ነኝ። አንዳንዴ ላይቭ ያለውን ሰዓት ትገባለች። ላይቭ እንዳትገቢ ያልኩ ነኝ። ላይቭ ስትገባ የምትሆነው ነገር እዛ ላይቭ ላይ የሚጫወተው ነገር የሚያወሩ ነገር አሁን እንግዲህ ታውቃለህ። አሁን ቦታኔ ብዙ አለ። አሁን ሶሻል ሚዲያ ለሁሉም መደበሪያ ሆኖ ለብዙ ሰው ጋር ያገናኛል። አሁን ሶሻል ሚዲያ ላይ ብዙ ንክክ አለ፣ ብዙ ችግር አለበት። ስለዚህ የሶሻል ሚዲያ ያለው ወንድ ሁሉም ችግር አለበት ነው። ላይቭ ያለውን ሰዓት ሌሊት እንዳትገቢ፣ ላይቭ ላይ ብዙ ነገር ችግር አለበት ብዬ ሳወራው በቃ ብዙ ጊዜ በላይቭ ጉዳይ ነው። ላይቭ ቀንም ይሁን ሌሊትም ይሁን የማይሆን ሰዓት ትገባለች። ያንን ሰዓት በቃ የሚሰማን ነገር ሚዲያ ለሚያወሩ በሶ ለመጥቶ የሚሆን የማይሆን ሰው መጥቶ ሲያወራ እንግዲህ ታውቃለህ፣ ያው ቅናት መንፈስ አለ፣ ያስቀናል። አንባሷ ላይ እንግዲህ ለሶን ለኔ ያለው ግንኙነት ማንንም አያውቅም። ግን ሶሻል ሚዲያ ላይ መጥቶ በሶ ላይ ሲያወራ እሷም ለዛኛው ማለት እሱም ለሷ እንግዲህ ገስት ውስጥ ያለው 30 40 50 ሰው በቅያሬ የሚገባ ሰው ሁሉም የሚያወራው አነጋገር ሲሰማ በጣም ነው የሚያስጠላኝ። ያንን ሰዓት ነው ጦርነት የሚፈጠረው፣ ያንን ሰዓት ነው ችግር የምናወራው፣ ያንን ሰዓት ነው ከአቅም በላይ የሚሆነው። እስቲ በዚህ በኩል እኔ አሁን አጭር አማርኛ ለመተው ምን ማድረግ አለብኝ? አንድ በአንድ ትቼ ለማረፍ ምን ማድረግ አለብኝ? እቺ ብቻ ለአንተ ምክር እፈልጋለሁ። እሺ እድሜ ምን ያህል ነው አሁን አንተ? ከኝ እድሜ ምን ያህል ነው? እድሜ ለኔ 27 ነኝ። ባለምን ሆኖ አልከኝ? እሺ ሚዩት አድርገው። ወንድ ልጅ አይጎዳም፣ እኛም ቁስል አለን ያልከው። አዎ ይሄ ወንድ ሴት ምናምን የሚባል ነገር የለም። በነገራችን ላይ አሁን አንተን መተነግረናል። በቃ ስለ አንተ ነው የምናወራው። የሆነ ለሴት ልጅ ብቻ የሚወራ ወይ ስለ ወንድ ልጅ ብቻ የሚወራ አይደለም። ሰው በቃ የሆነ ሰው ሀሳብ ከፈለገ እናንሸራሽረዋለን። ሰው ገዢ ሀሳቡ ነው ካገኘው ተወስዷል። አሁን አንደኛ ነገር አንተ
እሷን መከታተል አቁም። ገብቷል? ወንድ ልጅ ሁልጊዜ ተከታይ አይደለም መሆን ያለበት፣ መሪ ነው መሆን ያለበት። መሪም ሆኖ ነው የተፈጠረው። ገብቷል? አሁን ባልና ሚስት ትዳር ውስጥ እኮ ወንዱ ነው አይደል አባወራ የሚባለው ወይም የቤቱ ራስ የሚባለው መሪ። መከበር ካልቻለ ራስ መሆን እየቻለ እግር ከሆነ ራሱን ያረክሳል። ስለዚህ አሁን አንተ እየተከታተልክ ላይቭ አትግቢ፣ እንዲያታርጊ፣ እንዲያትልበሺ፣ በዚያ አትውጪ፣ በዚያ አታውሪ ስትል ሁልጊዜ ምንድን ነው የሚፈጠረው መሰለህ? አንተ ተከታይ እየሆንክን ያለው ሁልጊዜ እንከን ነው የምትፈልገው አንተ እና እንከን ስለምትፈልግ እሷም ከአንተ እንከን ለመሸሽ ሰው ፍቅር ሳይሆን በመሀላችሁ የሆነው ምንድነው? ሰዶ ማሳደድ። ገብቷል? ትለቅና አንተ ኑሮ ላይ አተኩር። አንደኛ በሶሻል ሚዲያ ነው የተዋወቃት እሷ፣ ላይቭ ላይ ሊሆን ይችላል የተጠባበሳችሁት። ስለዚህ ህይወቷ ውስጥ ምን እየተካሄደ እንደሆነ የምታውቀው ጉዳይ የለም። ይሄ እኮ ለወንዱ ብቻ እኮ ለሴቷ ብቻ እኮ ነው፣ ለወንዱም እኮ ይሰራል። ሶሻል ሚዲያ የምትተዋወቃት ሴት ብዙ እንዳንተ የጠበሰቻቸው ወይም የምታወራቸው እኮ ሊኖሯት ይችላል። ገብቷል? ከሆነ እንደዚህ አትግቢ ምናምን ሳይሆን አንተ ራስህን ሁን። መጀመሪያ ኩሩ ሁን፣ ቆፍጣና ሁን። ገብቷል? እየተከታተልካት እሷን እንዲህ ከማድረግ ለቀቅ አድርገህ ራስህን ቢዚ ሆነ ስራ ላይ ህይወት ላይ አተኩር። በሌላ ነገር ደግሞ ቢዚ ሁን። ገብቷል? ያ ሲሆን እሷ አንተን የምትወድህ ከሆነ ምንም ሳታይ ሳትላት ትተዋለች። ገብቷል? አታርጊ ሳትላት በዚህ ሰዎችን ምንም ባለመናገር ጥያቄ የራሳቸው እንዲጠይቁ ማድረግ ትችላለህ። ቴክኒካል ብልህ ሰው እንደዛ ነው የሚያደርገው። አሁን ገርልፍሬንድ አጠገብ ሆና ስልክ ተደውሎላት አውርታ ወንድ ሊሆን ይችላል ያወራችው እኮ ስልኩን ስትዘጋው ማን የደወለው ካልክ ተበላ። ጀንትልማን እንደዛ አይደለም። ወንዳ ወንድ ማለት አሁን ወንዳ ወንድነት የሚመጣው እዚህ ጋር ወንዳ ወንድ አያረግም እንደዚህ። እሷት እንድትነግረው ያረጋታል ራሱ። ምንም አይልም አይጠይቅም ምናምን ሪላክስ ነው የሚያደርገው። እሷ ግን ለምን አልጠይቀኝም እንዴ ማን ነው ለምን አላለኝ እንዴት ግድ አይሰጠውም ማለት ነው ብላ እንድትነግረው ያረጋታል። ገብቷል? ግን ምንም ወንድነት ባህሪ የሌለውና ለፍስፍስ ሲሆነ ወንድ ማን ይደውል? እስቲ ስልኩን አምጪ እስቲ ስልኩን ወስዶ ከዛ ላይ አንተ ፍቅረኛ ጋር የምትደውለው አንተ ማን ጸቡላም ያነሳል። ገብቷል? ስለዚህ አንተ ነገ እንኳን በሌላ ላይፍ ከእሷ ውጭ እንኳን ህይወት ቢቀጥል ሌላ ሴት ህይወት ውስጥ ብትመጣ እንደዚህ ነው መሆን ያለበት። ገብቷል? ሰዎች እንዲነግሩህ ነው ማድረግ ያለብህ እንጂ አንተ ጠይቀህ ጎትጉተህ ተጨቃጭቀህ መሆን የለበትም። ስለዚህ አንደኛ ፍቅረኛ አለኝ ማለት የለብም። ሶሻል ሚዲያ ላይ ነው ያለችው። ያንተ አይደለች። በቃ አታውቃትም ገና። በአካል እንኳን ስታገኛት ገና ነው የምታውቃት። ስለዚህ ፍሬን ያዛርግና ወንድሜ ነገ ወገበና ስረ ከምታለቅስ ፍሬን ያዛርግና አስብበት። በቃ እሷ ብዙ ሰዎች ጋር ነው የምታወራው ማለት ነው። ላይቭ ላይ ተጥዳ የምትውል ከሆነ የምትውልና የምታደርግ ከሆነ አንተ ብቻ አይደለም በላይፏ ውስጥ ያለው። እንደውም ያንተ ጭቅጭቅ ስልችት ብሏት ምን ልታረግ ትችላለች? በቃ ምናምን ብላ እንትን ልትል ትችላለች። ስለዚህ አታርግሽ እንደዛ። ፈልጋት ምጣ እስኪ እራሱ። ኦኬ አሌክስ አመሰግናለሁ። አሁን ለማተው አለብኝ። በቃ ለማተው ወሰንኩ። ለዚህ ነው ራሴን ባጠፋ ደስ ይለኛል ያልከው ቅድም። አዎ አንዳንድ ጊዜ እንደዛ ነው የሚሰማኝ። እንደዛ ነገር የነስ ስሜት ይመጣኛል። እኔ ግን ይቅርታ አድርጉልኝና ምንድነው ግን ሰውን ብሶት ያደረገው እንደዚህ ማለት ድሮ በዘጠናዎቹ ምናምን በእኛ ጊዜ ሰው እንዲህ ተስፋ አይቆርጥም በቀላሉ። አሁን ትንሽ ነገር ነው ራስ ለማጥፋት የሚበቃ ነው ጎበዝ። እንደው ብዙ ራስ ለማጥፋት የሚገፋፋ ነገር እንኳን አለ አይደል? እንደው የአባት ልጅ ከፍቶት ነው ምናምን የምንለው እንዴት እንደምገልጸው ግራ ስለገባኝ ነው። አሁን ለዚህ ብለህ አንተ ውድ የሆነ ህይወትህን አጥፋ ይለኛል ለሴት ብለህ
እንዴ እሷ ብትሄዳ ሌላ ደግሞ እኮ ንግስት የሆነች ሴት እኮ ትመጣለሽ በህይወት ውስጥ። ምንድነው እነዚህ መልፈስፈስ? 27 ዓመት ነው በዛ ላይ ገብቷል። ለማታውቃት ሴት ብለህ ስለዚህ ለህይወት ዋጋ ስጠውሽ። ይህን ያላታርግ ሰው ፈጣሪ በክብር የሰጠህን ህይወት እሺ ተግባባ። አሌክስ አመሰግናለሁ። በጣም አመሰግን። የብዙ ጊዜ እከታተላለሁ ያንተን ሶሻል ሚዲያ። ስለዚህ በጣም አመሰግን። ቴንክ ዩ ክብርልኝ። እሺ ምንድነው ግን እንደዚህ ብሶተኛ ያደረገን ወገኖች? ማለት እየገረመኝ ስለሆነ ነው። አሁን ላይቭ ላይም ስገባ እንደዚህ ቁጭ ብዬ ሳወራ እንደዚህ በኖርማል ሰዓትም በቃ ብዙ ሰው ተስፋ ቆርጧል። በቃ ጭንቀት ነው፣ ራሴን ላጥፋ ነው ጉዳዩ ምንድነው ብዬ ስሰማ እውነት ነው ፍርድ ሳይሆን እዚህ ግባ ቢባል ከህይወት አንጻር ቢነጻጸር ፈጣሪ በክብር ውድ አድርጎ የፈጠረው ህይወታችንን ልንሰዋለት የሚገቡ ጉዳዮች አሉ። ምንድነው እንደዚህ አልፈሰፈሰን? ምንድነው እንደዚህ ተራ ነገሮች የሚሰብሩ እንዴ? የእሱ ደግሞ ባሰ። ሶሻል ሚዲያ ላይ ላወካት ሴት እንኳን ህይወትን ማጥፋት አለም እንደሚቆርሰን እንዳትዘል ትዝ ራሱ አትላትም። እሷ ምናልባት ስልኩን ስዘጋው አውርታ ሀሳቧ ውስጥ ላትኖር ትችላለች። እንዴ ቀልድ ነው እንዲህ ህይወት። ወንድ ልጅ የሚጎዳልሽ በዚህ አጋጣሚ እየሰማችሁ። እሺ ሄሎ ይመስገን ፈጣሪ። ምን እንታዘዝ? እኔ የሆነ ነገር ልንገርህ ብዬ ነው። ከፊት ፍቅረኛ ኢትዮጵያ ነበረኝ ማለት ነው። ቆይ እንዴት ተዋወቃችሁ? ከየት መጣ ፍቅረኛው? በፌስቡክ ነው የተዋወቅነው። ይህ ፌስቡክ ደግሞ ተነስቶበታል ስሙ ምን እንደሚሻል። ፌስቡክ ላይ እንዴት ተዋወቃችሁ? እስኪ አጋጣሚውን አስታውሽ። ልጁ እዚህ ቲክቶከር ነው ስልህ ወደ 100,000 ምናምን ከዛ በላይ ፎሎ አለው እዚህ ቲክቶክ ላይ። ፌመስ ነው። እሺ እዛ በፌስቡክ ምናምን ይፖስታል። እኔም ኮሜንት አረግለታለሁ፣ ላይክ አረግለታለሁ ማለት ነው። እሺ እዛ በዛ አጋጣሚ ለዚህ ኮሜንት ጥፍለታለሁ። በውስጥ መጥቶ ሀያውን መለስኩለት። ቆይ ኤርፎኑን የምትጠቀሚ ምንድነው የሚያስተጋባው? የሆነ ባዶ ቤት ውስጥ እንዳለሽ ኤርፎኑን አውጪው እስኪ አውጪው እና በስልክ ብቻ አውሪ። እና በፌስቡክ ሀይ ብሎ ሰላም ሲለኝ እኔም ሰላም አልኩት ማለት ነው። እሺ እዛ በኋላ አድሳለሁ ሲለኝ እኔም ምንም አላልኩትም። እኔም ወድሃለሁ እኔ ያልኩት። ወደ ገደለው ገባት ብሎ ወድሻለሁ አለሽ? እዛ እኔም ወድሃለሁ አልኩት። እሺ እዛ ወደ 2 ወር ምናምን አወራንና ቤተሰቦቹ ደሃ እንደሆኑና እነሱ ደግሞ ከሱ ወጣ ዘመድ ጋር እንደሚኖርና ዘመዶቹ ከቤት እንዳስወጡት ነገረኝ። እና ለቤት ኪራይ ብር እንዳግዘው ጠየቀኝ ማለት ነው። ይሄ ሁሉ የተካሄደው በምን ያህል ጊዜ ውስጥ ነው? 3 ወር 4 ወር ነው። በ3 ወር ውስጥ ጠብሶሽ ወድሻለሁ ብሎሽ እኔም ወዳለሁ ብለሽው ተጠግቶ እንደሚኖር ከቤት እንደተባረረ ነግሮሽ ብር ጠየቀሽ። ይሄ ሁሉ በ3 ወር ውስጥ ነው የተካሄደው። ስለ ቲክቶክ ላይ ደግሞ ሲሰራ ሳይ በቃ በጣም ጥሩ ሰው ነው። ስለ ሴት በቃ በጣም ተቆርቁሮ የሚሰራ አይነት ሰው ነው ማለት ነው። እንደዚህ ያደርጋል ብዬ የማስበው አይነት ሰው አይደለም። እኔ እኮ አስቸጋሪው ነገር አሁን ስለ ቲክቶከር ሲወራ አንተ ትሆናለህ ይሉኛል። ደስ የሚለው ነገር 1.3 ሚሊዮን አላልሽም ወዴ ነበር የሚሰራው። እኔ ደግሞ የመራራ ነው ይልሽ ሁሉ ነገር ከኔ ጋር ነው ሪሌት የሚያረጉ ከባድ ነው። እሺ ራስ ብዬ 150,000 ላኩለት ማለት ነው። እውነትሽን ነው የምትነግሪኝ?
የእውነቴን ነው ወላሂ። እሺ በዛ 150,000 ስልክለት አንቺ አትተኛኝም ምናምን አልፈልግሽም ብሎ ቦለከኝ። እዛ በኋላ ያው እሱን ላስመታ ወይ ላስደበድበው ብዙ ሰው ፈለግኩኝ ከሱ አካባቢ ላገኝ አልቻልኩም ማለት ነው። እና አሁን ምን ላድርግ ብዬ ልጠይቅህ ነው። ከዛ ሌላም ደግሞ እዚሁ ሳውዲ አረቢያ ላይ ደግሞ በጓደኛዬ 6,000 ተበልቻለሁ። 6,000 ሪያል ማለት ነው። 6,000 ደግሞ ምንድን ነው? የሆነ ልጅ ናት ኢጃዛ ቤት ተዋውቀን እዛ ቤተሰብ እንደታመመባትና እዚህ ባሏ እንደተያዘበት ምናምን ነግራኝ 6,000 ሪያል አበደርኳት። ቆይ አንዴ ቲክቶከሩ 100,000 ፎሎወር ያለው ያልሽኝ ቲክቶከር ብሩን ከላክሽለት በኋላ ነው አትሆኝኝም ያለሽ ወይስ ምንድን ነው? አልገባኝ። ሁሉ ነገር ፈጠነብኝ። ካላኩለት በኋላ ነው ልኬለት 2 ቀን እራሱ አላደረም። እንደዛ ምንድን ያለሽ ማለት ነው። አትሆኝኝም አለሽ አልፈልግሽም ምናምን ብሎ ቦለከኛ። እሺ ምንድን ነው የፈለግሽው? ምንድን ነው የምትፈልጊው? እና በሰው ምናምን ላስደበድበው እያሰብኩ ነበር። እና አሁን ላስደብድበው ወይንስ ለታው ብዬ እያሰብኩ ነበር። እና ቆይ እኔ እናት ኧረ ቆይ ሚዩት አድርጊ። ይሄ ነገር የራሱ ጦስ ውስጥ ነው የሚከተኝ። ላስደብድበው እኔ ሂጂበት እንድልሽ ነው? አሁን እኔ በሌለውበት ባልሰማውበት ስትጠባበሱ፣ ስትጀናጀኑ፣ ስትሞዳሞዱ፣ ብር ስትላላኩ በሌለውበት ምን ታስባለህ ተብሎ ይጠየቃል። ሂጂበት በርቺበት ብል በሰማዩም በምድሩም እጠየቃለሁ። አይ ሰማዩም ይጠይቀኛል፣ ምድርም አንተ ማነህ ምን ቤት ነህ እባላለሁ። ጥያቄውን አስተካኪው ግድ የለሽም። እንዲህ ተብሎ አይጠየቅም። ላስደብድበው ወይ አንደኛ ይኸውልሽ፣ አንቺ ኃላፊነት መውሰድ አለብሽ ለራስሽ ህይወት። ብሩን ከየት ነው የምታመጪው? የኔ እናት እኔ ከመሬት እያፈስሽ ከሆነ እኔም እድሌን ልሞክር። እንደውም እሱ 100,000 ፎሎወር ኖሮት ነው 150,000 የተላከላት። እኔ ደግሞ 1.3 ስለደረሰ ትንሽ እጥፍ የሚሆንልኝ ይመስለኛል ብሞክር እድሌን። ገንዘቡን ከየት ነው የምታመጪው? መከራ በልተሽ አይደለም ሰው ሀገር ተገላምጠሽ ገላምጠውሽ ሽንት ቤት አጥበሽ መከራ በልተሽ ከላይታች ብለሽ እንደዛ ተብሎ ነው የሚገኘው እስከማውቀው ድረስ እንጂ ቁጭ ተብሎ ማንም ገንዘብ አይከፈልም። እንዲህ ሆነሽ ያመጣሽውን ገንዘብ ኢዝሊ እንዲህ በ3 ወር ወሬ ጥድፍ ተብሎ እወድሻለሁ እኔ እወድሃለሁ ፌመስ ስለሆነ ቲክቶክ ላይ ስለተወራጨ ፍላቸው ማለት ነው። ብዙ ሴት አንዴ ላስቸግርሻል። ጥያቄ የለኝም ግን ምን አለ መሰለህ እኔ ማለት ነው በጭራሽ ትዕግስት የለኝም። ትዕግስት እንዲኖረኝ ምንድነው ማድረግ ያለብኝ? ለምንድን ነው ትዕግስት የለኝም ያልሽው? ምንድነው? በቃ በምንም ነገር ትዕግስት የለኝም አሌክሶ። በቤተሰብም በስራዬም በምንም ነገር ትዕግስት የለኝም። በቃ በምንም ነገር ሁሉም ነገር ነው የሚያናድደኝ፣ ሁሉም ነገር ነው የሚያበሳጨኝ። በቃ የሆነ ለመበሳጨት ለመናደድ ስበብ ነው የምፈልገው። የሆነ ሰው ጥሩ ነገር እየተናገረኝ እኔ በራሴ ወደ መጥፎ ነገር ነው የምተረጉመው ያን ነገር። አይ እንዲህ ለማለት ፈልገሽ ነው እንጂ እንዲህ ለማለት አረ እንደዚህ ለማለት ፈልጌ ነው ካለችኝ ኖ እንዲህ ለማለት ፈልገህ ነው ወይም ፈልገሽ ነው። በቃ ማለት የሆነ ትዕግስት የሚባል በጭራሽ በቃ የለኝም። እኔ እንጃ በስመ አብ በቃ የማያናድደው ነገር ሁሉ ነው የሚያናድደኝ ማለት ነው። በፊትም ነው በፊት ደህና ነበር እኮ አሌክሶ፣ ግን አሁን ላይ ማለት ነው በቃ አላቅም ማለት ወዴት እየሄድኩ እንደሆነ አንዳንዴ እኔ ራሴ የሆነ ንዴቱ በረድ ሲልልኝ ምናምን ቆም ብዬ ሳስበው ለራሴ በቃ ማለት የሆነ
የምታዘበው ነገር አለና ምን ባረግ ነው የሚሻለኝ ማለት አንዳንዴ በቃ ፈጣሪ ሆይ እባክህ እንደው ምንም ነገር አልፈልግም እባክህ ትዕግስት እንዲኖረኝ አድርገኝ ምናምን እላለሁና የምር በብዙ ነገሮች ትዕግስት እንዲኖረኝ ለማድረግ እየሞከርኩ ነው፣ ግን በጭራሽ እየባሰብኝ እንጂ ለውጥ እያገኘሁኝ አይደለም። እድሜሽስ ምን ያህል ነው? ሪያው 24 ነኝ። አዳምጪኝ እስኪ አሁን ሚዩት አድርጊና አዳምጪኝ። ትዕግስት ልክ እንደ ጡንቻ ነው። ገብቶሻል? እየዳበረ የሚመጣ ጉዳይ ነው። ትዕግስተኛ መሆን ትችያለሽ ከዛሬ ጀምሮ። ገብቶሻል? ለምሳሌ አንድ ሰው ጂም ገብቶ ሲሰራ በመጀመሪያው ቀን 10 ኪሎ 20 ኪሎ ምናምን ቢያነሳ የፈለገውን ቀኑ ሙሉ እዛ ጂም ውስጥ ሲሯሯጥ ስፖርት ሲሰራ ቢውል ጡንቻው አያድግም። ጡንቻው የሚያድገው በምንድን ነው? በጊዜ ሂደት ቀን እየጠነከረ እየሰፋ ወደ ሰፊ እየሆንሽ ትመጫለሽ። ስለዚህ መለማመድ ነው ማለት ነው። ከዛሬ ጀምሮ ልምምድሽ የሚሆነው ምንድን ነው? ለምሳሌ በጣም የሚያበሳጭው ሁኔታ ውስጥ ስትገቢ ቆይ እስቲ ብለሽ ያቺን ማይክሮ ሰከንድ እና ሰከንድ ዋጥ አድርገሻት ወይ ከዛ አካባቢ ዞር ማለት ያቺን ነገር ተቋቁመሽ ለማለፍ ከራስሽ ጋር ትግል ውስጥ መግባት ያ ምን ያደርጋል? ራስሽን ለማሸነፍ ከራስ ጋር ጦርነት ውስጥ ትገቢያለሽ። ራስን ማሸነፍ እኮ የሚባለው ያ ያንን ስታደርጊ አሁን ነገ ከነገ ወዲያ ነገር እየተለማመድሽ ስትመጪ የሆነ ጊዜ ያናድሽ የነበሩ ጉዳዮች አያናዱሽም። ስታስቢ ተለውጠሽ ታገኛለሽ። ለሆነ ነገር ያበሳጨኝ ነበር ትያለሽ። ምን አድርገሽ ነው? ልክ እንደ ጡንቻው የጂም የስፖርቱ ምሳሌ ቅድም እንደሰጠሁሽ ትዕግስትሽ የሚፈታተን ነገር ሲኖር እየተንቀጠቀጥሽ እንኳን ዋጥ አድርገሻት ያችን ነገር ልፍ ስትይ ነገ ስትደግሚው ከነገ ወዲያ ስትደግሚው ውስጥሽ ሰፊ የሆነ የመቻል አቅምሽ እየዳበረ ትዕግስተኛ እየሆንሽ ትመጫለሽ። በዚህ መንገድ ልምምድ ውስጥ ግቢ። ይሄ በጣም ጥሩ ልምምድ ነው። ከዛ ውጪ ትዕግስት በጣም ኢምፖርታንት ነገር ነው። እኔ በህይወቴ ውስጥ ትዕግስት የሚፈታተን አይነት ያው ፍጹም ትዕግስት ያለው ፈጣሪ ብቻ ነው። ሁላችንም ፍጹም ትዕግስት የለም። ግን ትዕግስት የሚፈታተን ሁኔታ ውስጥ ስገባ ይህንን ነው ላደርግ የምችል። አሁን ቀላል ያሉ ነገሮች ሊፈታተኑ አይችሉም። ይሄ ግን እንደዚህ ተፈጥሮ አይደለም ወይ መልአክ ሆኜ ምናምን ሳይሆን አሁን ባልኩሽ መልኩ ራሴን ነው ያሰለጠንኩት። ገብቶሻል? ስለዚህ በዚህ መንገድ ምን ማድረግ ትችላለሽ? ታጋሽ እየሆንሽ መምጣት ትችላለሽ። ተግባባል? እሺ ወንድሜ በጣም አመሰግናለሁ። ግን በዚሁ አጋጣሚ ሁላችሁም ጸሎት አድርጉልኝ። ምክንያቱም እኔ በጣም መጥፎ ስሜት ውስጥ ነኝ። ማለት የሚሰማኝ ስሜት ራሱ ምንም ደህና አይደለም። ሲቀጥል ደግሞ አሁን እበሳጫለሁ ስልህ የሚያበሳጭ ነገር ብቻ አይደለም እኔን የሚያበሳጨኝ ማለት ነው። ሰው ስልክ ደውሎ እንኳን ሲያወራኝ የሚያወራው ወሬ አይጥመኝም፣ ያናድደኛል ማለት። እንደውም ትናንትና በአንተ ራሱ ስናደር ነበር ገዝተ ላይ አላስገባኝ ብለህ በጣም ነው የተናደርኩት። እና ማለት ምን እየሆንኩ ነው? የምር ይሄ ጤንነት ነው ማለት? አንዳንዴ በቃ የሆነ ነገር ማሁኛለሁ እስከምል ድረስ ማለት ነው። እና ሁላችሁም ጸሎት አድርጉልኝ። አመሰግናለሁ። እሺ በቃ በአንተ ራሱ ተናድጃለሁ ስትል ምን ሳቃችሁ? በይው ነው የሚመስለው። ይሄ ጥላቢዝ ምኑ ምን ራሱ ሲያየው ራሱ ደሜን ነው የሚያፈው። ምን አይመቸኝ ልጅ የሚል ሰው አለ። አይነ ውሃው አይጥመኝም። ተረግሜ ነው። አይነ ውሃዬ ለብዙ ሰው ሊጥም አይችልም። አይነ ውሃው ደግሞ ጥሩ። አሁን አይነ ውሃቸው ጥሩ የሆኑ ሰዎች ያው ታያላችሁ። አሁን ግማሽ ሚሊዮን ብር የተላከለት ልጅ አለው። ትናንት የሰማነው ታሪክ አይደል? በፌስቡክ ተዋውቀው አይነ ውሃቸው የሚያምሩ አሁን አየሽ፣ እንደዚህ ግን አንድ ልጅ ብሎ ሰጠው። ይሄ ልጅ ማቅ እንደኔ አይነቱ አይነ ውሃው የማያምር ሰው እንኳን እንዲህ ራሱ ሶሻል ሚዲያ ላይ አይቶ ጥሩ የእግዚአብሔር ሰላምታ እንኳን ከሰጠ ውለታ ያዋለልን ይመስሉ አንዳንድ ሰው ጥሩ የእግዚአብሔር ሰላምታ እንኳን እስቲ አትንፈሽ። ሄሎ
ሄሎ ልገውና ምክር እምነት እንዴት እንደማወራ ራሱ ጨንቀኛል። ምክር ፈልጌ ነው እምነት አጥቼ ማለት ነው። ማመን አቃተኝ። እሺ ምንድነው ማመን ያቃተሽ? ወንድ አሁን ጓደኛም ለመያዝ ለማግባትም ካሁን በፊት ባለትዳር ነበርኩኝና የአንድ ልጅ እናት ነኝና ማለት ነው። ተጋብተን ስንኖር እንኖር ነበረ። ከዛ እሱ ጋራ ቺት ምናምን እያደረገብኝ በጣም ነው አይወደኝም። የሚወደውም ወንድም ቺት ያደርጋልና አይወደኝም እንዳለ በጣም ብዙ 5 አመት ስንኖር ቺት ያደርግብኝ ነበርና ከዛ ስንኖር ስንታረቅ በሽማግሌ ስንታረቅ ስንጣላ ምናምን ሁሌ ደግሞ ያጋጥመኛል ሴት ጋር እያወራ መጥቶ ቤት ራሱ ቁጭልና ሽንት ቤት ወጥቶ ሄዶ ስልክ እያወራ ከዛ እኔ ደግሞ ከታተለዋለሁኝ ወጥቼ ሳይው ስልክ እያወራ ነው። ለምንድን ነው ይሄን ያደረከው? ስለው ምንም አላደረኩም። ቤተክርስቲያን ድረስ ሄደን ቃል ይገባልኛል ምንም አላደረኩም ምናምን ብሎ እንታረቃለን መልሰን ምናምን። ከዛ ስንል በቃ እህቶች ራሱ በቃ አንቺ በሽታ ቢይዝሽ እኛ አይመለከተንም ምናምን ሲሉኝ እሱ ጋር ተለያየን ማለት ነው። በቃ መለያየት ፈልጋለሁ ብዬ ተለያየን። የዛን ሰዓት ደግሞ እኔ ኮሌጅ እየተማርኩ ነበር። እሺ እና ኮሌጅ እየተማርኩኝ ነበረ። ከዛ በቃ አሲድ ደፋብሻለሁ ምናምን ከተለያየን በኋላ ለምን ተለያየን ብሎ አሲድ ደፋብሻለሁ ምናምን እያለኝ ናይት ነበር የምማረውና በስንት መከራ ትምህርቱን ጨረስኩኝ ማለት ነው። ከጨረስኩኝ በኋላ ወደ አዲስ አበባ ሄጄ እህቶቼ ጋር ተቀመጥኩኝ። ከዛ ወደ አረብ ሀገር መንጣት ሀሳቡም አልነበረኝም ነበረ። በስንት እንደገና ፕሮሰስ አውጥቼ ምናምን የእሱን ችግር ላለማየትና የሚያደርገው ክትትል ጓደኛ ሲይዝ ጓደኛዬ ጋር ይጣላን ምናምን አያስቀምጠኝ ሲል ወደ አረብ ሀገር መጣሁኝ። አረብ ሀገር መጥቼ ራሱ ስልክ እየቀያየረ በቃ ይሰድበኛል። አገር አይመልስሽ ነው የሚለኝ። አንድ ልጅ አለችን እንግዳ ለኔ በጣም ነው ክፉ የሚያስበው ምናምን አብረን እንሆናለን ምናምን እና ይለኝና ዝም ብዬ ኖርማል ስለ ልጄ ሳወራው ለልጄ ሲል ለማውራት ፈልጌ ከዛ በቃ ቆይቶ ደግሞ ይሰድበኛል ምናምን በጣም ግን ፈርቼ ነው የማወራውና ደባለኩኝ እና በሱ ምክንያት ሌላው እንደሱ ጋር ከተለያየን 4 አመት ሆነን በቃ ዝም ብዬ ወሬው እንዳወራና 4 አመት ወንዶች ያወሩኛል እኔ ማወራቸዋለሁ ግን ወደ ቁም ነገሩ ሲሄዱ በቃ እኔ ቁም ነገር ማውራት አልፈልግም። እምነት አጣሁኝ። አሁን ከሱ ጋር ተለያይታችኋል? ተለያይተናል። 4 አመት ሆነን። እሱ ምን ላይ ነው ያለው? አግብቶ ወልዷል። እሱ ግን አግብቶ ወልዶም አሁን ድረስ እኔን ምንም መቀመጫ ነው የሚያሳጣኝ። በጓደኞቹ ስልክ ለልጅሽን ማማከረሽ ጉዳይ አለኝልና በጓደኞቹ ስልክ ይገባና እናወራለን ስለ ልጄ ግዴታ አባት ስለሚያስፈልጋ ብዬ ሳወራው ከዛ ኖርማል ካወራሁ በኋላ እንመለሳለን ወይ እንታረቃለን ልጃችንን እናሳድጋለን አሁን ያስከውስ ትዳር ምናምን ስለው በቃ እኔ ሳልፈልጋት በልህ ነው የገባሁት ምናምን ይላል። አንተ ያመሃል እንደኔ በሴት ላይ መደረግ የማይፈልገውን በእኔ ላይ መደረግ የማይፈልገውን በሴት ላይ አላደርግም ምናምን ስለው ከሀገር አይመልስሽ መልሶ በቃ ነው ስድብ ነው በቃ ሰልበኛ ምናምን እና ከባድ ነው። እና ደግሞ እኔ ማመን አቃተኝ ሌላ ሰው ጋራ ሪሌሽንሺፕ ለመጀመር ማመን አቃተኝ። ቆይ እስቲ ሚዩት አድርጊ። አንደኛ ነገር ይኸውልሽ አሁን ለማመን ከማሰብሽ በፊት መዳን ይቀድማል። ገብቶሻል? ስላልዳንሽ እኮ ነው አሁን ቁስል ነው የሆነ ውስጥሽ። ይህ ሰውዬ አንቺ ወንድ ሁሉ አንድ ነው ብለሽ እንድታስቢ እንድታምኚ ካደረገሽ ወይም ማንንም ሰው እንዳታምኚ የማድረግ አቅም ካለውን አይምሮሽን ከተቆጣጠረው እስቲል እኮ ጭንቅላትሽ ውስጥ አለ አልወጣም። አሁን አንቺ ብልህ ነው መሆን ያለብሽ። የተሻለ አስተሳሰብ ልክ እንደ ወርቅ ነው መሆን ያለብሽ። እንደ ወርቅ ብትፈተኝም በወንድ ብትበደይም ዋጋ ብትከፊም እንኳን ግን ለወንድ ልጅ ያለሽ አመለካከት በአንድ ወንድ ምክንያት ሁሉንም ወንድ መጨፍለቅና አንድ ነው ብሎ ማሰብ ትክክል አይደል። ይህ ማለት ደግሞ በአንዴም ደግሞ ማመን አለብሽ ማለት አይደለም።
ከዚህ በፊት ዋጋ ያስከፈለሽ ህይወት ካለ አሁን አንድ ሰው መጥቶ ወድሻለሁ አፈቅርሻለሁ ስላለ አታምኚው። ምን አክሽን ትፈልጊያለሽ? ተግባር የሚያደርገውን ታያለሽ። ወይም ያንን ሰው ለማመን ነው ወደ ህይወትሽ ለማስገባት ምንድነው በቃላት ማማር ብቻ ምን አትይ ማለት ነው። አትቀበዩም። በጣም ዲፕ ትሄጃለሽ ማለት ነው። ያ ሰው የሚያደርገውን ታያለሽ፣ ጥረቱን ታያለሽ፣ አስተዋይነቱን፣ እርጋታውን፣ ሁኔታውን ይህን ሁሉ አይተሽ ገምግመሽ ነው በሂደት ህይወቶች ውስጥ የምታስገቢው። ለምን ትምህርት መማር ማለት እኮ ያኮ በህይወት ውስጥ በፊት አፈቅርሻለሁ ስላለሽ አግብተሽው ከነበር በፊቱ ባለሽን፣ አሁን ግን አፈቅርሻለሁ የሚለው ቃል በቂ አይሆንም። አንቺ አምነሽ ወደ ህይወትሽ ውስጥ ለማስገባት ሰው ያንን ነው እንጂ ማድረግ ያለብሽ እንደገና ሌላ ሰው ለማመን ከበደኝ ብለሽ ሌላ ስትረስ ውስጥ መግባት አለ። ጊዜው አይደለም። አሁን በልጅሽ ሰበብ ጦስ እየሆነ እየመጣ የሚይዘትብሽና እንመለሳለን እንዴ እንታረቃለን እንዴ እያለ መከራ የሚያበላሽ ከሆነ አታውሪ። ልጁን ያውራዛ ከፈለገ። አንቺ ሰው ሀገር ነው ያለሽው። ምንም የምትወያዩት ጉዳይ የለም። አባት ነው ልጁን ያሳድግ። ባለትዳር ሆኖ ከአንቺ ጋር በልጅ ሰበብ እያለ እየመጣ ለመሞዳሞድ የሚያደርገውን ጥረት ከገባሽ ቀጥ አድርገሽ ታቆሚያለሽ። አታውሪው ከዛሬ በኋላ በምንም አይነት ጉዳይ። ጓደኞቹን ልኮ ምናምን የሚያስቸግርሽ ምናምን ከሆነ አላወራም በይ። ምክንያት ስጪ። አልፈልግም አጠገቤ እንዳትደርስ ምናምን ሳይሆን ቢዚ ነኝ ምናምን እያልሽ እያማታሽ ከግራ ከቀኝ ላጥ ብለሽ አንገትሽን ነፍተሽ ማምለጥ። ምክንያቱም ይህ ሰውዬ በትዳሩ ልጅ ቺት ለማድረግ እያሰበ ያለ ሰው፣ ተባባሪው መሆን የለብሽ። ተግባባን? ተግባባን። እና በጣም ነው ገባህ? ልጄንም ክፉ ነገር ነው የሚናገራት፣ ስለኔ ክፉ ነገር ነው የሚነግራት ምናምን። እና ያው ልጅቲቱን ለምን እንደዚህ ትላታለህ ብዬ ለማውራት ራሱ ብሎክን ስፈታው ወይም በጓደኞቹ ሴቭ አድርጎ ስልኬን መጥቶ ስናወራ ኖርማል መጀመሪያ በሰላማዊ መንገድ ያወራኛል። እኔ ደግሞ ኖርማል እንደ ልጅ አባቴ በቃ እንደ ልጅ አባት ምናምን ማማከር ያለብን ስለ ልጃችን ብዬ ሳወራው እሱ ስለ ሌላ ነገር ነው ያዞረዋን ይቀይረዋል፣ የምመለስ ይመስለዋል። እና ያን ነው የሚመስለው። እኔ ደግሞ ልጅቱ እንዳትጎዳ ክፉ ነገር ነው የሚነግራት። 8 ዓመቷ ነው ግን የሚነግራት ነገር በቃ ከአቅሟ በላይ እናትሽ እንደዚህ ናት፣ እናትሽ እንደዚህ ናት ምናምን እያለ ክፉ ነገር ይነግራታል። እኔን የጎዳው እየመሰለው ማለት ነው። እኔ ደግሞ ያንን ደግሞ እንዳላደርግ ብዙ ቻንስ አሳልፌዋለሁ። ብዙ ይቅርታ አድርጌለታለሁ አብረን ስንኖር በጣም ብዙ አይጸጽተኝም። ገባህ? በጣም በይቅርታ አልፌዋለሁ ብዙ ነገር እያገኘሁበት ማለት ነው። አሁን ግን በቃ ያንን ነው እሱ የሚፈልገው፣ በይቅርታ እያደረኩ እንድንኖር ማለት ነው። አሁን ይኸውልሽ ልጅሽ በልጅሽ ጉዳይ ማለት ነው ልትቆጣጠሪ የምትችይው አይደለም። የልጅሽን ጉዳይ የፈለገውን ይንገራት። ሰው ሀገር ነው ያለሽው። ዋጥ አድርገሽ ለፊ። እኔ እንደዚህ አይነት ወንዶች ነው የምታገቡት። ከየት እንደተፈለፈሉ አይታወቅም እኮ እንደዚህ አይነት ወንዶች። አግብተዋችሁ ልጅ ከእናንተ ወልደው በስነ ስርዓቱ ስንት በልታችሁ አብራችሁ ጠጥታችሁ አሳልፋችሁ ልጅቷ ምን አገባታው በሁለታችሁ ማለት ተፈጠረው ነገር። ልጅ ነች። ቁጭ አድርጎ ልጁን ስለ እናቱ መጥፎ ነገር የሚነግር ወንድ ስራ የለው። እንደዚህ አይነት ወንዶች ምናቸው ነው ግን ወንድ መስሏችሁ የምታገቧቸው? ምናቸው ነው? አለባበሳቸው ነው? ምንም እኮ ይሄ የህፃን ልጅ አስተሳሰብ። በቃ ልጁን ቁጭ አድርጎ ስለ እናቱ እና አንቺን የጎዳሽ ሄድበት በይሉ። ልጅቷ እኮ ታድጋለች፣ ጭንቅላት ይኖራታል። በዚህ ምክንያት ሰበብ አድርገሽ ከሱ ጋር እንዲህ አታካራ ውስጥ አትግቢ። ማውራትሽ ራሱ ኃጢአት ነው። እያስማገጥሹ እንደሆነ ወቂ። ከዚህ በኋላ ካወራሽ ከሱ ጋር ባለ ትዳር ነው፣ አለቀ፣ ጨርሰሽ። የፈለገውን ነገር ያርግ። ልጁ ነች። ቁጭ አድርጎ ለምን እንደ ሌክቸር ሲያሰለጥናት አይውልም ካልደከመው። ምንም ጉዳይሽ ላይ ለጊዜ አሳልፈሽ ስጪ። ሁኔታው ልትቆጣጠሪ የምትሽበት ነገር ላይ ብቻ ነው ኢነርጂሽን ማባከን ያለብሽ። የልጅሽና የአባቷን ጉዳይ ልትቆጣጠሪ ዋስሽማ እንጂ የራስሽን ጭንቅላት ብቻ ነው የምትቆጣጠሪ። ማትቀይሩ ነገር አትታገይ። ተግባባን? እሺ አሌክሶ፣ በጣም ነው የማመሰግነው። እሺ መልካም። እሺ ዳንዳምሽ ወይ ጣጣ። እኔ እንደዚህ አይነቶቹ ወንዶች
በማሽን የተፈለፈሉት እንደው ደም ሲያፈሉ በእናታችሁ በእውነት እንደው ፊልም አረገው ነው መነግራችሁ። ማለት ክፉን በክፉ ባለመመለስ እኮ ይቻላል እኮ። ቆፍጠና አትልም እንዴ ጓድ? በቃ አልፈልግም ካለች ሴት ልጅ ከህይወት ወጣች፣ ራስህን ሁን፣ ስራ ተለወጥ፣ ቁም በራስ ራስን ቀይር። ስንትም ልታሳልፈው የሚገባ ነገር አለ። ከኔ ውጭ ሄዳ ለምን ተለወጠች ነው እኮ ገና ነገና። ለምን አፈር ከድሜ አልጋጠችም? እንደ ጎዳዋት ለምን ተጎድታ አልቀረችም? ክንፏ እንደሰበርኩት ለምን ተሰብራ አልቀረችም? ለምን በረረች? ለምን አማረባት? ለምን ህይወቷ ቀጠለ? ተጎሳቁለሽ ወድቀሽ እኮ ቢያገኝሽ ሰውዬ እንመለሳለን እኮ ሲልሽ አይገኝም ከአንቺ ጋር። እንመለስ፣ እንታረቅ፣ ልጃችን እናሳድግ። ገንዘብ፣ ጥቅም አማረብሽ፣ ህይወትሽ ሊቀጥል ነው፣ ሌላ ሰው ሊወድሽ ነው። ይህን ሁሉ ሲያስብ እንጂ ወዶሽ እኮ አይደለም። የክፋታቸው ክፋት ይሄ እኮ ነው ጋይስ። ወዶሽ ምናምን እኮ አይደለም፣ ስለአንቺ ተጨንቆ ነው ማለት ይቀርብሽና እንደገና እንደ ማስቲካ አኝኮ እንደ ሸንኮራ መጡ ደግሞ ይተፋሻል። ምን ችግር አለው ማለት? ፍቅር እኮ ጋይስ በቃ በመለያየት ውስጥ ራሱ ወድጄዋለሁ አፍቅሬዋለሁ ላላችሁ ሰው ብላችሁት ለነበረ ሰው ሰላሙን አግኝቶ እንዲኖር መፍቀድ እኮ ነው ፍቅር ማለት ባይዘ እንጂማ ፍቅር እኮ ወድሻለሁ ሆዴ አንጀቴ መባባል እኮ አይደለም እኮ በሰላሙ ጊዜ። ፍቅር ማለት ስትጋጩ ስትለያዩ አፈቀርኩት ብላችሁት ለነበረው ሰው የምታሳዩት ሪያክሽን ሰላሟን አግኝታ ትኖር። በቃ ችግር የለው ተለያይተና እኔም የራሴን እሷም የራሷን ብለህ የምታስብ ከሆነ አንተ ፍቅር አለ ማለት ነው። የምር አፍቅርሃት ነበር ማለት ነው። ከዛ ውጭ አስመሳይ ሰው በሴትም ማለት ነው እንደዚያው። ይሄ ስትለያይ ሄዳ ስለሱ መጥፎ የምታወራ ክፉ የምትነዛ በሄደችበት አፈቀርኩት ብለው ለነበረ ወንድ ክፋቱን፣ ጥፋቱን፣ ውድቀቱን፣ ገመናውን፣ ስህተቱን የምትረጭ ሴት አፍቅረው አታውቅም። ሲጀምር አስመሳይ ናት። በጣም ስለሚያስገርመኝ ነው ለምን እንደዚህ እንደሚያደርጉ። በሽታ ነው፣ ልክፍት። ለማንኛውም ክብራት ፕሮፍ የተላከለት አለ 150 ሺህ ብር ጥሩ ስራን የያዙት ወንዶቹ ጥሩ የቢዝነስ አማራጭ ይዟል። እናንተ ደግሞ ጥሩ ሰፖርተራቸው ሆናችኋል። ምን እንቀመም ለዚህ ብለን ምን አይነት መርፌ እንቀመም? ተሸገርን እኮ። ለማንኛውም ጥሩ ቆይታ ነበረን ከእናንተ ጋር ማሳለፈው ሰዓት በጣም ነው የምወደው። በቢሊየን ብር አልቀይረውም በእውነቱ ከሆነ። ነገ ደግሞ እንገናኛለን። ስራ ላይ፣ ረፍት ላይ፣ ጉዞ ላይ በተለያየ አይነት ሁኔታ ውስጥ ሆናችሁ ነው የተከታተላችሁ የነበረው። ልመርቃችሁ እስቲ ከመውጣቴ በፊት ነገም እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ፣ አትታመሙ መቼም። እሺ ሆስፒታል የምትሄዱ ሰው ለመጠየቅ ብቻ ይሁን። ክፉን ያደርግላችሁ፣ ጤና ይስጣችሁ፣ እድሜ ይስጣችሁ። የነካችሁት ሁሉ ይለምልም፣ የሰራችሁት ይብዛ። በሄዳችሁበት የሰው ፍቅር ይስጣችሁ፣ ግርማ ሞገስ ይሁናችሁ ፈጣሪ። በጭንቃችሁም በደስታችሁም ጊዜ ፈጣሪ ይቁምላችሁ። አስመሳይ ሰዎችን ከህይወታችሁ ያረቀላችሁ። ሐዘን፣ ጭንቀት፣ መከፋት፣ ለቅሶ፣ ማጣት፣ ውድቀትን ያረቀላችሁ። ከፍታ፣ ስኬት፣ ማማር፣ መወደድ ይሁንላችሁ በህይወታችሁ። እሺ ቴንክ ዩ ሶ ማች። አመሰግናለሁ። ወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም ቀን